እሷ ናት የሚል ነገር ከመጣ አይደለውም እያልሽ አለመሆንሽን ደግሞ በምን ፕሩፍ እናደርግ? እኔና ሀቢባ የብዙ ሰው ሚስጥሮችን መረጃዎችን የተለዋወጥን የብዙ እህት ወንድሞችን መብቴ ልባት አስፈልገን አማን አስገኝተናል። ያቅማችን 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም ፒሪድ ኖርዌይ ቆንጽላ ጽሕፈት ቤት ሄዶ የማህሌትን ዶክመንት ሰብሚት አድርጎ ለህግ አመልክቶ ህግ ኤምባሲ ጠርቷት አረጋግጦ ኤምባሲ አዎ አይደለችም እስካላለ ድረስ አናምንም። የሰው ህግ ላይ ሂዱ። እኔ አሁን ማህሌት ከሆንኩኝ ሹር ከሆናችሁ ኖርዌይ ያለው በየትናንትና አሳየቻችኋለሁ። እንዲያውም ቀለለላችሁ። ስለዚህ በፊት ዱባይ ናት ወይስ የት ናት የነበረውን ጥያቄ አሁን ተመለሰላችሁ። ያለሁት ኖርዌይ ያለሁኝ። በተረፈ ግን አሁንም ደጋግሜ የምለው የፓስፖርት ዶክመንቴን ለማንም ሰው አልክም። እኔ ያለሁት ኖርዌይ ነው ብያለሁ፣ ኦስሎ ነው ብያለሁ። እኔን ከፈለጋችሁ በስርዓት ሄዳችሁ ወደ ኤምባሲ በደንብ አድርጋችሁ ይሄ እንደዚህ የምትፈልግ ሰው እዛለች። ባይገርማችሁ እኔ ማለት የሆነ የኛ ባህል ነው ብዬ ነው እንጂ እንዲያውም እኔ ሄጄ እዚህ ያለው ማህበረሰብ ኢትዮጵያውያን ያለው ማህበረሰብ እኔን ከአንዲት ሜቢ ክሪሚናል ከሆነ ሰው ጋር እያመሳሰሉ ስለሆነ ያሉት ህይወቴ አደጋ ላይ ነው፣ ሙሉ የሆነ ጥበቃ ይደረግልኝ ማለት ይችላል። እዚህ ያሉ ሰዎችም ስፔሻሊ ኖርዌይ ያሉ ሰዎች የኔን ስም እየጠሩ የሚናገሩ ከሆነ ካሁን በኋላ ፔጃቸው ላይ የኔን ስም እየጠሩ የሚያወሩ ከሆነ ዋች አውት። ከዚህ በኋላ እያንዳንዷን ነገር ሪከርድ አደርጋለሁ፣ ስፔሻሊ ኖርዌይ ያሉ ግለሰቦች። ምክንያቱም እኔ መውጣት አልቻልኩም፣ ትራማይዝድ እየሆንኩ ነው። ሰዎች ከአንዲት ክሪሚናል ጋር አመሳስለውኛል። ስለዚህ እኔ ጥበቃ ያስፈልገኛል ማለት እችላለሁ። የምትከስቱን ሰው እወቁ። ምን እንደምትፈልጉ በስርዓት ተናገሩ። እኔን የምትፈልጉ ከሆነ ነግሬያችኋለሁ። ስለዚህ ሰው ዝም ብሎ ፓስሽን አሳይ ዶክመንት ቼክ ሆኖ ማን ናቸው እነሱ? ለማን ነው ማሳየው? ለምን የምትከሱት ሰው ፉል ዶክመንት አላችሁ አይደለ? የማህሌት ፉል ዶክመንት አላችሁ አይደለ? ሂዱና ጠይቁ፣ ክሰሱ። አይ ዶንት ኖ የት እንዳለች ዱባይ ሊሆን ይችላል፣ ዩሮፕ ሊሆን ይችላል፣ አላቅም። የእሷን ዶክመንት ይዛችሁ ነው እንጂ መክሰስ ያለባችሁ። እኔ አንተ መጥቼ አንድ የሆነ ሴሪያል ኪለር ትመስላለህ ፕሩቭ አድርግልኝ አልልህም አንተ መጥቼ። ስለዚህ እኔ አንተን እምልህ ይሄንን የሚመስል ከሆነ የሆነ ህግ አካል ጋር ሄዳለሁ፣ ፉል ዶክመንት እሰጣለሁ። ከዛ በኋላ ኢቭን እንኳን እዚህ ራሱ መጥታችሁ ብትጠይቁ፣ አሁን በቀደምለት አንዳንድ ሰዎች ከምትጉላላ ሂደን ብንጠቁም ማን እኔ አልጉላላም። የእናንተ የማህሌትን ዶክመንት አሁን ለምሳሌ ለኖርዌይ ብትልኩ በ5 ደቂቃ ውስጥ በ1 ሰከንድ ውስጥ እኔ መሆኔንና አለመሆኔ ወዲያው አረጋግጥ። ምናልባት አቡዬ ወይ ተስፍኔ ነው ለምን መሰለህ ፖይንት ይሄ ነው የድግግሞች ስለሆነ። አዎ ስለዚህ አንተ የምትለው እንደገና ሌላ ነገር አልመጣም። ላይፍ አለኝ፣ ሳብራራ አልኖርም። አብራርቻለሁ፣ ሀቡ ጋር አብራርቻለሁ፣ እገሌ ጋር እኔ ቤት ውስጥ አብራርቻለሁ፣ ወጥቻለሁ፣ ቢልዴን ስሜን ልክ ያለው እዚህ ራሱ እርዳታ ማድረገው በራሴ ስም ነው። ብዙ ጊዜ ገንዘብ አስገብቻለሁ። ዊትነስ ያሉ ደረሰኞች አሉኝ። ተስብዬ እጄ ላይ የረዳችበት ትናንትና ለገነት 100 ሺህ ያስገባችበት ደረሰኝ እያንዳንዱ ከፓስፖርቷ ጋር አንድ አይነት ስም ነው። እኔ ማመን የእናንተ መብት ነው። ስለዚህ ሳብራራ አልኖርም። ነገ with all respect አልገኝም። እሺ አንድ ሁለት ጥያቄዎችን ላንሳ። ምናልባት እንግዲህ እኔ አሁን የራሴን እንትን ለመስሽል እንድወስድ የራሴን እይታ እንድወስድ እንትን የሚለኝና ባነሳሻቸው ጥያቄዎች አሉ። መጀመሪያ ከቅንነት ሲጀመር ይሄ ሁሉ በጣም ብዙ ሰው እንትን እያደረገ እሷ ናት እሷ አይደለችም ሁለት ጎራ ተከፍለው ነው ያለው። አንዳንዴ በቅንነትም የሆነ ነገሮችን እልባት እንሰጣለን። ከሀቢባ ጋር እንግዲህ 2-3ኛ ዓመታችንን 2 ዓመት 3ኛ ዓመታችንን እያያዝን ያለነው አብረን እየሰራን። ስለዚህ ይሄን ነገር ስናደርግ ደግሞ አብዛኛው የሰዎችን ጥያቄ ምላሽ እንስጥ በሚል ነው እንግዲህ ብዙ ስራዎችን ስናወርድ ስንሰራ የነበረው። ስለዚህ የዚህንም ያንቺን ፎቶ በየጊዜው ከሚለጠፍ ምን ከሚል አይ እኔ አይደለሁም እኔ ያለመሆኔን ከፈለጋችሁ የሚል ኮንፈርሜሽን ብትሰጪያቸው፣ ከዛ ሲያልፍ ደግሞ እኔን የጠየቅሽኝን ጥያቄ የህጋዊ አካል ነው ወይንስ ይሄንን የመጠየቅ እንትን አለ ወይ ምናምን ነገር ላልሽኝ
የመጠየቁ ላይ ሳይሆን እኛ ኖርማሊ ሶሻል ሚዲያ ላይ ያሉ የሚንቀሳቀሱ ጉዳዮችን ለመስራት ከሀቢባ እንግዲህ ሀቢባ እኔ በቅንትን ያው አሁን አላቅሽም አይደል ስለናንተ እኔ 100% መሰክራለሁ ስለ ቅልቦች ህጋዊነት ምትሰራ ከጠረጠረችም ላኪላት ለሷ ላይሰንሱ ይሄ ማለት ግን የሰው ፓስ ምናምን ጠይቅ ማለት ህጋዊ ሳይሆን ስለ ፓሱ ነው እንጂ አይ ነው ህጋዊ እንደሆንክ ስለ ፓሱ ነው እንጂ የምትሰራውን ኢንቨስትሜንት አድርጌ አይደለም የምትሰራውን ስራ ሪኮግናይዝ አላደረኩም አይደለም እኔም በተመለከተ ብቻ ከዛ ሲያልፍ ደግሞ ምናልባት ታስፍዬ ግን እኔ አንድ ነገር ሳላስረዳ ከፈቀድክልኝ እሷን ያናደዳትን ነገር ላስረዳክ ፖላይትሊ ካይንድሊ ከከሌ ጋር ትመሳሰያለሽ እባክሽ ልታስረጅን ትችላለሽ አይደለም የተባለችው ፎቶ ተለጥፎ ሌባዋ ማህሌት ተገኘች ሳጂ ማለት ሌባ ማህሌት ናት ነው የተባለችው ሶ ማንኛውም ሰው ሳታናግሩ ዛዘር ሳይድ ሳያናግሯት የሷን ፓርት ሳይሰሙ ዳይሬክትሊ ፎቶ አለጥፈው ተገኘች ማሂ ማለት ሳጂ ናት የምትኖረው ዱባይ ነው ማሂ ማለት ሳጂ ካልሆነች የምትኖረው ዱባይ ካልሆነ ታንቄ ሞታለው ነው ተብሎ ቪዲዮ የተሰራባት ለዛ ነው እንጂ ካይንድሊ ፖላይትሊ ብትጠየቅ ለማንም ሰው ፕሩፍ ታቀርብ ነበረ ካይንድሊ ፖላይትሊ ምንድነው መሰለሽ ሀቢባ ቀደም እዚህ ላይ አቡዬ እኔ ልጨምር ተስፋ ታውራሪ አንዴ ልጨርስ ሚኪ አንዴ ልጨርስ እሺ ለቅንድቦች እድል ላውራት ይኸውልሽ አቡ ምናልባት ቅድም አንድ ሰው እኔን አይደለም ወይ አንቺን አይደለም መታየት ያለበት 74 ሰው አለ ብለናል ከ74 ሰው ጀርባ ደግሞ ቤተሰቦቻቸው አሉ በዛ ውስጥ ምን አይነት ህይወት ውስጥ ይሄ ገንዘብ እንደተሰበሰበ መገመት አያቅትም ስለዚህ ይሄን ነገር ፕሩፍ አድርጎ ነገሮችን እንትን ለማለት እኔ የምናገራት እዚህ ጋር የተኮላተፈ አማርኛ ወይንም አንቺ የምትናገሬው እንትን አይደለም መታየት ያለበት ከዚህ ጀርባ ላይ ከ74 ሰው ጀርባ ስንት ሰው መከራ እየበላን ያለው የነዛን እውነት እናውጣ ስለዚህ የነዛን እውነት ለማውጣት ደግሞ ይሄ የመብረቅ ያንዱን እውነት ለማውጣት አንዱን እየገደሉ አይደለማ ያንዱን እውነት ለማውጣት ሁለት ሰው ሊባያለን እየገደልን ደሙን እያጠለሸን ሳይሆን በትህትና እባክሽ ለነዚህ ልጆች ስትይ እኔ እናንተ እኔ እኮ ስሜን እኮ ሀቢባ ጋር የላኩትን እኮ ስም ማየት ትችላለህ ሀቢባ ጋር የላኩት ስም አለ ማየት ትችላለህ የተጠየቀው ግን እሱ አይደለም the full passport are you crazy full passport ማለት ፐርሰናል ነምበር ያለበትን ቁጥሩን የፓስፖርት አይዲውን እንዴት አድርጌ ነው የምልከው ስሜን እኮ ልክ ያለው ለሀቢባም እኮ ስሜን ልክ ያለው እሱ ልታሳየት ትችላለህ ችግር የለብኝም ስሜን ያለው ስሜን እኮ እዚህ ላይ እኮ ዌብካም በስርዓቱ እኮ ነው ቪዲዮ ከፍቼ የምታይ ሰው እኮ ነኝ ራሴን እኮ ሃይድ አደረኩ ሰው እኮ አይደለሁም ግን ለኔ ዶክመንት ግን ሮንግ ሰው እጅ ላይ እንዳይወድቅ እጠነቀቃለሁ አሁን እናንተ ያላችሁ እንደነበርኩኝ ፓስፖርቷ ራሱ ነው ሰምቻለሁ ፓስፖርቷ ራሱ ተመርኖ ፓስፖርቷ ፌክ ነው አይደለም ተብሎ ብለሃል ስለዚህ ፓስፖርቱን የፈልጋችሁ ዶሆል ፓስፖርቱን አንተ አዛኛው ተሰብ ኦፍ ኮርስ አሁን ወደዛ ልመጣ ነበር አየሽው እኔ እዚህ ቤት አላወራውም ስለ ፌክ ነው አይደለም የሚል አላወራውም እዛኛው ቤት ላይ ተናግሬያለሁ አንዳንድ ሰዎች ፓስፖርት ሊሰራ ስለሚችል ካገኘን ይኸውልሽ እዚህን ሀቢባ ምናልባትም እኔ በደንብ ሪስፔክት እንደማደርግሽ ታውቂያለሽ ብዙ ስራዎችን ማብረን እንድስንሰራ ነበረ ኢቭን እንደዚህ አይነት ምናልባት ለሳጂ ካልሆነ ብቻ ነው በዚህኛው ላይ የሷን እንትን ስል ነው አሁን የግለሰቦችን የአንድና የሁለት ሰዎች የቃላት እንትኖችን አይደለም ማየት ያለብን 74 ሰው ጀርባ ያሉ ቤተሰቦቻቸውን ነው ስለዚህ ጦይ አስጨርሺ ያንን ነው ሀቡ በጣም ድክም ብሎኛል ታውቂያለሽ አይ አንደርስታንድ እሺ ዛሬ ተታክሽኛና እያደረግን ያለነው የነዛ 74 ሰው ጀርባ ያሉ ቤተሰቦችንም እውነት ነው እንፈልግ እያልን ያለነው ስለዚህ በዚህኛው እውነት ላይ አንቺም በቅንነት እኔ የምናገረውንና ሀቢባ የምትናገረውን ሳይሆን የነዛን ሰዎች ቤተሰብ ችግሮችን እንፍታ ነው አሁን አንቺ ካልሆንሽ ምናልባትም በዚህ ስንከራከር ማህሌት ያለችበትን ቦታ ላይ አካባቢ ያሉ የሚያውቁ ሰዎች ይሄን ነገር ልፍታስቲ በቃ እሷ አይደለችም ማህሌት ማለት እቺ ናት ብለው በዚህ ጉዳይ ላይ የነዛን እህት ወንድሞችን ሀቅ ሊያወጡ ጥቆማ የሚሰጡን ሰዎች ሊኖሩ ይችላሉ አሁን ግን እሷ ናት የሚል ነገር ከመጣ አይደለውም እያልሽ አለመሆንሽን ደግሞ በምን ፕሩፍ እናደርግ እኔና ሀቢባ የብዙ ሰው ሚስጥሮችን መረጃዎችን እየተለዋወጥን የብዙ እህት ወንድሞችን መብቴ
ልባት አስፈልገን አማን አስገኝተናል። ያቅማችንን ያልተፈጸሙ አሉ፣ ያገኘንላቸውም ብዙዎች አሉ። ሀቢባ ሚኒመም ከ50 ሰው ባላነሰ ፓስፖርት የሰዎችን ተላልከ ነው አይደል? ሀቢባ አደባባይ ላይ ነው የምንናገረው። የማንንም አብረን ስንሰራ የማንንም አሳልፈን እከሌ ማለት እያልን ለሌላ ሰው ውስጥ ያባዛነው ጉዳይ የለም። ያንቺንም እንትን ስንል ነው እንግዲህ አስቢ። ቅድም የጠየቅሽን ነገሮች አሉ። ሀቢባን ስለምታምኛት ለሀቢባ ላክሻረ ሀቢባ አትሊስት ናት ወይስ አይደለም የሚል እሷን የማያምኑ ደግሞ ሌላ ሰው የሚያምኑ አካላቶች ስላሉ ለነዛ ሰዎች ፕሩፍ ለማድረግ ይሄ ፐብሊክ እንዲሆን ያንቺን ለሌላ እያሳልፉ እንትን ለማድረግ አይደለም። ስለዚህ የነዚህም ቤተሰቦች ልብ ለማሳረፍ ፍለጋው ወደ ሌላ እንዲሆን ይሄንን ኮንፈርም ብታደርግልን። አንዳንዶች እናያለ የሶሻል ሚዲያ ባህሪ እንዲህ ማድረግ የለብሽም እንዲህ ለምን አባታቸው ምናምን ነገር የሚሉሽ ሊኖሩ ይችላሉ። አትሊስት እኔ እንደዛ የምሰማ እኔ ማኒፑሌት የሚደረግ ሰው አይደለሁም፣ አልሰማም። እሱ እኔ በራሴ ነው የቆምኩኝ፣ ማቾ እንደሆንኩኝ ሴት ነኝ። ሰው አለ አላለ እንደዛ ቢሆንማ እስካሁን ድረስ ይሄ ሁሉ ሲከስብኝ ሲመጣብኝ እዚህ አልመጣም ነበር። ስለዚህ አሁን አንተ ሀቢባ ጋር የላኩትን ሀቢባ ልታሳይ ትችላለች፣ ግን ፌክ መሆኑን እንዲህ መሆኑን አስገብተን እንዲያርገን በምን ታውቃለህ? ሰው ፌክ መሆኑንና ለመሆኑን ታዲያ ሰው የማይተማመን እኔ ኖርማሊ ያው እስካሁን ድረስ ኤክስትራ ማይል ሰው ሲሄድላችሁ ሞር እየተካሄደ ከሆነ በኋላ ይሄ ፓስፖርት ፌክ ስለሆነ ዲኤንኤ ይታይ ሊመጣ ነው። ሰው በሌለበት ለዛውም ተከሳሽ በሌለበት ከሳሽ በሌለበት። እኔ እኮ አልኩህ እኮ ከመጀመሪያው ጀምሮ ይሄ ሁሉ ስቴፕ የሄድኩት የተጎዱት ሰዎች አንተ ሳትለኝ እኔ ራሴ አስቤ እኮ ነው ሳልባል ለሀቢባ ላኩላት። አልታመንም ኑ ዱባይ ነው ያለችው፣ ዱባይ ከሌለች ታንቄ እሞታለሁ፣ ዱባይ ነው ያለችው ተባለ። ወጣ ኦስሎ እንደሆንኩ አሳየው። ከዛ ምን አሉ? ከዱባይ ወደ ኦስሎ በራ ነው አሉ። ቤቴ ገባው። እንደዛ ቢሆን እስኪ ቤቷ ትግባ ተባለ። ቤቴ ገባው። አሁን ደግሞ ፓስፖርቷ ተባለ። እንደገና ደግሞ ምን ተባለ? 2 ዓመት ዶክመንት ባክ ይሄ ማለቂያ የለውም። ማለቂያ የሌለው ይኸውልሽ፣ ምናልባት ሀቢባ ያለው እኔ ለአንተ የምልክልህ ሀቢባ ያለው አንተን አላምንህም አይደለም። ሊስን እኔ እኮ ሀቢባን እኮ እዚህ ነው የማውቃት፣ አንተንም የማውቃት እዚህ ነው። ሰው በተበሰነ ደረጃ ከሰው ጋር ትረስት ታደርጋለህ። በተረፈ ግን ፓስፖርቴ ላይ ያለውን አልኩህ እኮ እኔ ለሰዎች ብር ሳስገባ የማስገባው በእኔ በራሴ አይደንቲቲ ነው፣ በራሴ ስም ነው፣ በራሴ ነው። ስለዚህ ሀቢባ ስሜ አላት። ግን ፓስፖርቱ ግን ዶክመንት ፓስፖርቱ እራሱ ውስጥ ያለውን እየገለጥኩ ከፈለጋችሁ ግን የምታዩት ግን እሱ ግን ልልክ አልችልም። እዛ ላይ ግን ፒክቸሬና ስለምታዩ ስሜ ያለውን ማየት ትችላለን። ከዛ በኋላ ግን የፓስፖርት ነምበር የት ትራቭል እንዳደረግኩኝ የት እንደሆንኩኝ ግን ማየት ግን አልችልም። እሱን ግን አልልክም እያልኩ ነው እኮ አሁን። አልሰማኝም አንተ? ሀቢባ ጋር ያለውን ሀቢባ ልታሳየ ትችላለች። ሀቢባ ጋር ያለው የኔ ፓስፖርት ኖርዌጂያን መሆኔን ከላይ ከዛ በኋላ ውስጥ ደግሞ ፒክቸሩና ስሜ አለ። እዚህ እኮ የሚያውቁኝ ሰዎች እኮ አሉ። ስወጣ እኮ ሰዎች ያውቁኛል። እኔ እኮ ጎስት አይደለሁም። በተረፈ ግን ውስጥ ያለው የዛሬ 2 ዓመት ዶክመንት እንደዚህ ሆኖ ፓስፖርቷ ፌክ መሆኑን ተረጋግጦ ምናምን ግን እዛ ላይ ግን አልደርስም። ይሄ ነው ፖይንቴ። ጥሩ። አይ እኔም እንትን ይሄ የት በረርሽ እዚህ መጣሽ ምናምን ነገር የሚለው ይሄ ፐርሰናል ፕሮፋይል የሆኑ ጉዳዮችን እንድትሄሉን አይደለም የምንፈልገው። ኖርማሊ ያንቺን ፓስፖርት ፎቶ ያለውን ሀቢባ ጋር ያለውን ላኪልንና ይሄንን እኔ ይኸውልሽ ደግመሽ ትልኪልኛለሽ። ኦልሬዲ ካየሁት በኋላ ደልተዋለች። ደግመሽ ትልኪልኛለሽ እንድልክለት ለኔ የላክሽልኝ ፓስፖርት ፎርዋርድ እንዲያደርግልኝ ደግመሽ ፒክቸሬና ስሜ እኮ ነው ዛሬ ያለው። በቃ ፒክቸሬና ስሜ ታሲት ፓስፖርት ነምበር የለው። ፓስፖርት ልላክለታ። ፓስፖርት ሲባል ያው ለዚህ ጋር ክሊር ላድርግልህ። ፓስፖርት ሲባል ከላይ ያለው የዜግነት የት እንደሆነና ከውስጥ ደግሞ ስሜ ነው። የፓስፖርት ነምበር የለውም፣ የአይዲ ምናምን የለውም፣ ፐርሰናል ነምበር የለውም። ስለዚህ አንድ እንደመታወቂያ አድርገው ወሰደው። በቃ እንደ ላይሰንስ ማለት ነው። ይሄንን ነው እንጂ ከዛ በኋላ የዚህ ምናምን ያኛውን ችግር የለውም። ያኛውን ልልክልህ እችላለሁ። እዚህ ራሱ ልልክልህ አሁን ራሱ ልልክልህ እችላለሁ። ስሜን ያለው ስሜን አልደበኩም። ስገባ ራሱ ሳጁታሪስ ሳጂ ማለት ሳጁታሪስ ነው። ከሳጁ የኔ ኮከብ ነው ብያለሁ። ስሜ ነው አላልኩም እኮ አንድም ቀን። ታሲት ይሄ ነው። በተረፈ ግን ፓስፖርቴን ግን እንዳለ እንዲህ ሆኖ ቁጥሩ እንዳለ ፉል ፓስፖርት ግን አልልክም። ለምን ሰው በአካል እንዲያገኝ እኔ አንድ መፍትሄ ላምጣላችሁ።
አንድ ሰው ሄዶ ኖርዌይ እኛ ትኬት ትችለ ነው ሄዶ በአካል ከፍቄ ኖርዌይ ሳጂና የሚሄደው ሰው ተገናኝተው በአካል በአይናቸው አያዩም። ፎቶ ማንሳት ምናምን አይችሉም። ጀስት በአይናቸው ኖርዌይ ያለው እዚህ መጥቶ ለምን አይከሱም? እኔ ትራንስፖርት ላክላቸው ሰዎች ከዚህ ኤሮፕ ላሉ ሰዎች ይምጡና አይከሰሱኝ። ጥሩ ሀሳብ እኮ በቃ ማን ይሄዳል? የሚሄድ ሰው ትኬት ተሳቂ ነው። ምንድነው መሰለሽ አቡ ነው እስካሁን ድረስ እህቶን ያው እንዴት ወንድሞቻችንን ስናገለግል እንደነበረ ታውቂያለሽ ብዬ ነው ውስጥሽም ስላለ ነው እንትን የምታደርጊው። እነዚህ ልጆች ማን ነው ለማን የዚህን ያህል እሰማለሁ? አዎ ትሰማለህ፣ ግን ነው ለእኔ ብቻ ነው የምትሰማኝ። እንትንክ ሚዩት ነው የሚያሳየው ነው ይሰማ ነበር። አሁን እሰማለሁ። ሪስታርት አድርጌው ነው ስልክ እንትን ብሎ ነው። ኤኒዌይ እንደዛ ከሚሆን ይኸውልሽ ምን እናድርግ? መብቴውን ልጆቹም ባሉበት ያው ብዙ ጊዜ ወስደውም እንትን ሲሉ የነበሩ ልጆች ስላሉ አንድ ሁለት ልጆችን ጨምረን እነዛኞቹ ተበዳዮችም ምክንያቱም ከዚህ ኖርዌይ ድረስ ሂዶ ያንን ይሄዳለው ብሎ ለምን ወንጀለኛ ለምትይዙት 57 ሚሊዮን ያጠፋ ሰው ለምትይዙት ለምን እስከ ዓለም ዳርቻ ለምን አይኪዱ? አይ ሳጂ ነገሮችን በቅንነት እናያቸው። አሁን አይደለም ማለት ነው። ቅንነት እኔ ላይ ያለሁት እኔ ነኝ። እሺ እኔ ጫማዬ ላይ ያለሁት እኔ ነኝ። ቅንነት አትበለኝ። እንደኔ ቅን የለም። መርጬ ነው ቅን ሆንኩት እኔ። እሺ ሆን ብዬ ፈልጌ አሁንም ነው የምትናገሪበት ቶሎ አይደለም። እዚህ ቤት አክብረሽ ስለመጣሽ እናመሰግናለን ሳጂ። ግን አንድ ስሚው ፕሊስ እባክሽ። 3 ሳምንት ሙሉ እንትን ብያለሁ። አይ ነው እኛንም እኮ ይኸውልሽ እኛ የምናወራሽ በቃ ሀቡዬ ይነዋት በህግ ይጠይቁኝ። እሺ እኮ እሺ እኮ እኔም እኮ ያልሽኝን እኮ ለእኔ በህግ ይጠይቁኝ ያልሽኝን እኮ አድርሻለሁ። ግን ይጠይቁኝ። ስለዚህ እኔ ጨርሻለሁ። በቃ ጨርሻለሁ። ስሚው ከዛ በኋላ በህግ ሂዱ፣ ችግር የለውም። አልክም ይነዋት አልክም። ምንም የምልከው ነገር የለም። አልክም በህግ ጠይቁኝ። እሺ አንዱ ብቻ ቀልቦችን ስሚ። እኔ እያልኩኝ ያለ ለህዝብ ብዬ ይሄን ያህል እየሄድኩ እንደሆነ ራሱ ሪኮግናይዝ አላደረግልኝም ሀቢባ። አንደርስታንድ ተረድቻለሁ። እኔ የአንተን ስራ ሪኮግናይዝ አድርጌያለሁኝ ብያለሁ። አንተ ግን እዚህ ድረስ ስለመጣሽ እንኳን ኦኬ፣ ግን አትሊስት ብለህ አይደለም እየጠየቅ ያለሁ። ለሰዎቹ ብዬ እንደዛ ነው እየጠየቅኩሽ ያለሁት። ኖ ቢሆን ግን ኤክስትራ ማይል አልተረዳህልኝም። ትናንትና ከትናንትና ወዲያ ያለ ፕሮግራም የራሱ ከተማ ሂጂ ማሳየት የራሱ ለሰዎቹ ብዬ ነው ያለሁበትን አገር። እሺ አንዴ እድል ስጩ ሳጂዬ፣ ስሞትልሽ ፕሊስ። አንዴ ይናገር፣ እድል ስጩ። ቅልቦች እኮ ምንም አልተናገረም። እድል ስጩ። እንዳልሽው በህግ ይጠይቁሻል። በቃ ዋት ኢዝ ዘ ኔክስት ስቴፕ? እኛም እንጠይቃቸዋለን። በህግ ሄደው በህግ ይጠይቁሻል። መብትሽ ነው በህግ ልጠየቅ ማለት እኮ። ግን አንዴ ስሚው፣ ተስፍዬ ተናገር። እኔ ረጅም አላወራም። ምናልባት ፈቃደኛ ከሆንሽ እኛ በቅንነት ህዝብንም ያሉትንም 74 ልጆቹም ከዛ ጀርባ ያሉ እህት ወንድሞችን ታሳቢ አድርገሽ ለነሱ ስትይ እኔንም በብረቁንም ሌላም አካል ሳይሆን ለነሱ ስትይ ያለውን ነገር ፕሩፍ ማድረግ ብትሞክሪ የሚል ሐሳቤ ነው ያለኝ። ከዛ ሲያልፍ ደግሞ እኔ አይደለሁም ካልሽ ነው ከዚህ በኋላ አሁን ሶሻል ሚዲያ ላይ ሽቶ እየሸጥሽ እንዳለሽ አይቻለሁና ያንን ይቅርታ ፎር ዩር ኢንፎርሜሽን ሽቶ ሪቪው ነው የምታረገው፣ አትሸጥም። ኦኬ ይቅርታሽ። ለዚህም አንዴ ይቅርታ በተናገርሽው ነገር እኔ መሄድ እችላለሁ። ቅርብ ነው፣ የ2 ሰዓት መንገድ ነው ለኔ። እሺ አንዴ አሁን ነው የገባው ጃፒ። አንዴ እኔ እየጠበኩኝ ነው። እኔ ሀቡ እንትን አለኝ አንድ ነገር። ኦኬ ቀልቦ ጨረሰ። መጀመሪያ እሱ ይጨርስ። አልጨረሰም። ለምን ተሰጠው? እኔ ኖርማሊ አንድ ሁለተኛ እኛም ጋር አሁን ኖርማል እዚህ ቤት መተን የተለያዩ ስራዎችን ስንሰራ ተከባብረን ስሙዝ በሆነ ኮሚኒኬሽን ነው እንትን የምናደርገው። እኔ ነው ምናልባት ስናገር አሁንም ከፍ ብዬ ሆቱኝ የተናገረሽ ከሆነ እንደው ልትረጅኝ፣ አንቺም ደግሞ የሚያናድድ ነገር የለም አይደለም፣ የሚያናድድ ነገር ሊኖር ይችላል። ግን
አሁን ከኋላ ያሉትን እያልን ነው ደጋግመን እያነሳን ያለ ነው። መብረቁንም አቲ እኔንም አቲ ሀቢባንም አቲ እነዛ ምስኪን ደሃ ያላቸውን ከብታቸውን ሽጠው መሬታቸውን ሽጠው ምናልባትም ቤታቸውን አስይዘው ተበድረው ባራጣ ይዘው የመጡና ገንዘቦቻቸው የተበላው እህት ወንድሞችን ሌላ እይታቸው ሌላ ኦኬ አይሰማችሁም? የቅልቦች የሚያወራው ይሰማችኋል? ለኔ ፓስፖርት ቁጥሬን ቅልቦች አይሰማም፣ ለተመልካች አይሰማም። እኔ ይሰማኛል እኮ ለእኛ ብቻ ነው ይሰማል። አይሰማም እያለሁ ነው። ይሰማል፣ ለሁላችንም ይሰማል። አውቀው ነው ገስት ላይ ላላችሁት ብቻ ነው፣ ለተመልካች አይሰማም። ቅልቦች ሚውት ነው የሚያሳየው ስክሪኑ። አይ ስዌር ቱ ጋድ። ኦኬ ኖ ሚውት ነው የሚያሳየው ስክሪኑ ላይ ይኸውማ። ለኔና ገስት ላይ ላለነው አሁን ሰማለሁ። ለተመልካ አሁን መጣ ድምጽ ካይቅ እስካሁን ያውላከው ለተመልካች አይሰማም። አሁን ይሰማል። አሁን ይሰማል። ቅልቦች አሁን ይሰማል። ገስት ላይ ላለነው ብቻ ነው። እሺ ይኸውልሽ እያልኩሽ ያለሁት ይኸውልሽ ሀቢባም ሐሳብ አሁን በቅንነት የምናስብ ህዝብ ነው የምናገለግለው ብለን የምናስብ ከሆነ ቪዲዮ ማነው ሂዶ ኖርዌይ መኖሯን አይቶ ይምጣና ከዛ ንገረን ምናምን ነገር እንደዛ አይነት ነገር የሚሆን አይደለም። ልክ እንዳሁን በላይ ቢያሳዩን ነው እንጂ አሁን ይኸውልሽ ለእኔ ስትቅድም ስትነግረን ወይ ላይቭ አዎ እኮ ሁለተኛ ቅድም አንቺ ስታነሺው የነበረው ነገር አለ። ፓስፖርቷን ልካልኝ አይቼ ኮንፈርም አድርጌያለሁ አልሽ። እሷ ደግሞ ስትነግረን አሁን የፓስፖርቱን ቁጥር አላኩላትም ምስሌንና ያንን እንዴት ነው ታዲያ የእሷ መሆኑ ፎቶዋ ስሟ በስሟ በናሽናሊቲዋ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሃይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም እኮ ልክ አይደለም። ነምበሯን አየሁ አላልኩም። አልክልህም በቃ አይ በፊት ስትል አላኪልኝ ችግር የለውም። እዚህ ጋር እኔ ኖርዌይ ስለምኖር አንድ የኖርዌይ የቅልቦች ይቅርታ በጣም በእኛ ህግ ፖሊስ ማየታችን ይናገር ሊያቆይ ትጂ ጨርስ ይኸውልሽ እያልን ያለ ነው ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይን ቅድም እንዳላችሁት እሰማለሁ እየተቆራረጥኩ ነው። ተሰማለ ቀጥል። ተስቢህ ተሰማለ ተስቢህ ተሰማለ ቀጥል። አሁን ሚውት ሆነ። ሚውት ላይ ነህ። እያልን ያለ ነው ለአንቺም መፍትሄ ለነዛኞቹ መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን ያለ ነው። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይ ዶንት ኖ እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም ሌላ በቃ ማን ነበረች 57 ሚሊዮን ነው ሳጂ ሳይሆን ማህሌት ሌላው ናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታረጊ የምትችይበትን መንገዶች ብትፈጥሪ ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም፣ አንቺ የራስሽንም ደግሞ በዚህ በኩል ይሄ መፍትሄ ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለው ነው የነሱ ልጆች። ኦኬ ማለት አንዴ እኔ ልጨርስ ፕሊዝ። ይሄ ጉዳዩ እኔ ስለሆነ እኔ ጉዳዩን ይመለከታችኋል። አሁን ለምሳሌ ተምር ጉዳዩ ይመለከትሻል። ቆዩ እኔ ልጨርስ። ተስፍሽ አመለካከተኝም ላንቺ እኔ ጥያቄ ስላለኝ ነው ጀስት እንደ ሐሳብ የምሰጠው ነገር ኦኬ እሷ ትጨርስና የኔን ሐሳብ እኔ እዛ መብረቁን ቤት የተናገርኩት ነገር ስላለ እሱን እስኪ ላንቺም ፓስፖርት አምጥታ ሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ላንቺ እንደ እህት በወሬ ነው ችግር የለብኝም። በወሬ ትባል ነው እኮ እኔ ላቶን ሀቢባ የኔ ሐሳብ እዛ የሰጠሁት ነው መብረቁ ቤት የሰጠሁትን ሐሳብ ነው እዚህ የሚደግምልሽ። ምንድነው ያልኩት? እኔ አላስፈልገኝም ተምራ መሰግናለሁ ባይ ጉዳዩ የማይመለከተው ሰው አላስገባም። ቤቴ ህግ አለው። ሁሌም ጉዳዩ የማይመለከተው ሀቢባ ሌባ ናት የሚል አካል ጋር የሰረኩበትን ፕሩቭ ያቅርብልኝ። ያልከውን ሰምቻለሁ።
አንደርስታንድ አድርጌያለሁ። አይ አንደርስታንድ ዮር ኮንሰርን የምታደርገውን አይቻለሁ። እኔ ደግሞ የሰዎቹ ሊስት ከመጀመሪያው ጀምሮ እኮ እኔ ምንም ፕሩቭ አላረግም ማለት ይችል ነበር። አድርጌያለሁ። የተጠየቁ ጥያቄ እኮ እየሄደ ከፍ እያለ ሄደ። ኦኬ። ስለዚህም ያለሽበት ቦታ አሳይተ ብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም። ፒሪድ አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱኝ እንጂ ተከሳሹን ጠርታችሁ እኮ አይደላችሁም ፕሩቭ አርግ የምትሉ። ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔም ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አርጉ። በተረፈ ለእናንተ እኔ ፓስፖርቴን አልክም። ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል 2-3 ሳምንት ምንም አይመስለኝም። አሁንም በየቀኑ ማህሌት ቢባል ምንም አይመስለኝም። አሁንም የምለው ማን ነው ስሙ ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅያሜም የለም፣ ጥላቻኝም የለብኝም። አይ ሪስፔክት ሂም። መብቱ ነው። እንደፈለገ መናገር ከጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎኝ ፐርፊውም ሪቪው ማድረጌ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምላን፣ እኔን ያመነ ነው አያምንን። ግን እናንተ የምትሰሩበት ወንጀለኛን የመያዝ ኮምፕሊትሊ ሮንግ የሆነ ነው። እውነት ካላችሁ ደግሞ እኔ ያለሁበት ኖርዌይ ነው ብያለሁ። ኖርዌጃን ኤምባሲ ሂዱ፣ ኢትዮጵያ ሂዱና የማህሌትን ዶክመንት ስጡ። ወይውን ልንገራችሁ፣ የማህሌትን ዶክመንት ሰጥታችሁ ይቺ ሴትዮ ኖርዌይ አይተናታል፣ እዛኔ ያለችው ስሟ ሳጂ ይባላል። ለእናንተ እኮ ኢዚ ሆነላችሁ። እንዲያውም ማህሌትን እኮ ስትፈልጉ ልክ እንደ መንፈስ ዚናት ከምትሉ አሁን ቀለለላችሁ። ስለቀለለላችሁ ሳጂ የምትባለው ማህሌት ናት፣ ምናምን ሰርቃ የጠፋች ኖርዌይን ያለችው ይኸው ዶክመንቷ እሷ ስላለች አረጋግጡልን ብትሉ እኮ በቃ መልስ ታገኛላችሁ። እኔ ኢትዮጵያ ውስጥ ኖርዌይ ኤምባሲ አለ። በጣም ቆንስላ ነው ያለው። የኛም ይኸውልሽ አሁን የኛም ጥያቄ እኮ ይኸውልሽ መጀመሪያም እንዲሁ አንቺ በእርግጥ ቆይ ብዙ የሚያናድድ ነገር ምናምን ሊፈጠር ይችላል። አንዳንዴ ይሄ የሚነሳውን ነገር እልባት መፍትሄ ለመስጠት እንደው በአንቺ መፍትሄ ሊሆን ይችላል ብለሽ የምታቀርቢው ነገር ምን አለ? ይሄኛው ካልሆነ በምን ኮንፈርም አድርገው እነዛ ልጆችም ወደ ስራቸው አጀንዳ መሆንሽ አንቺም ስምሽ ፎቶዎች በየቦታው ከሚለጠፍ ምን ከሚል እንደው አጀንዳው ቢዘጋ ለዛ መፍትሄ የሚሆን ነገር ካለሽ የሚል ጥያቄ ነው። አሁን አንተ ሰማኸኝ መሰለኝ መፍትሄውን አቀረብኩኝ። እስካሁን ድረስ ሪስፔክት አድርጌያችሁ ህዝቡን ሪስፔክት አድርጌ ኮንሲደር አድርጌ 2-3 ጊዜ ፕሩቭ አድርጌላችኋለሁኝ። ያለችው እኔ እርግጠኛ ነን ዱባይ ትናንትና ሞል ላይ አየናት እኮ ነው ያሉት። ሞል ነበረች፣ ስጠራት ሮጠች። እዚህ ዛሬ ጠዋት እዚህ ነበረች ሲሉ ነበሩ አይደል ሰዎች። ከዛ በኋላ ወጣሁኝ። ኦስሎ ነው ያለሁት አልኩኝ። ኦኬ ኦስሎ ዛሬ በራ ነው አሉ። እሺ ቤቴ ገባው። ያን ሁሉ ፐርፊውም ከየት አመጣሁት? ሪቪው ማድረገው እኔ ፐርፊውም አልሸጥም፣ ሪቪው ነው ማድረገው አልኩኝ። አዩ አሁን ደግሞ ፓስፖርቷን አልክም፣ ለማንም አክል ህጋዊ ላልሆነ አካል አልክም። ይሄ መብቴ ነው። ግን ለእናንተ ግን ቀላል ያደረኩላችሁ ምንድነው የኖርዌጂያን ቆንስላ ጋር ሄዳችሁ እኔ ነገም የዛሬ እስካለሁ ድረስ ፓሽኑ እስካለኝ ስለ ፐርፊውም እስካወራው ድረስ እዚሁ ነኝ። ደስ ያለኝ ቦታ እየገባው ስፈልግ ጌም እየተጫወትኩ ጌም አልጫወትም። ሆነስትሊ ኢንስፓየር ያደረጉኝ ሰዎች ጊፍት እየሰጠው በቃ ልክ እንደማደርገው እንዳሆኑ ፐርፊውም ሪቪው አደርጋለሁ እየገዛው። እኔ ጋር መጥቶ ፐርፊውም የሚማር ሰው ደስ የሚለው ሰው እኔ ጋር ይመጣል። ዳሴት በተረፈ ግን ቆንስላ ካለም ምንም ካለም ይሄው ሳጂ ይሄው። በአሁኑ ሰዓት እኮ ሁሉም ነገር እኮ ግሎባል እኮ ነው። ቀላል ኢዚ እኮ ነው። እንዲያውም ለእናንተ ቀላል ሆነላችሁ። እኔ ማህሌት ከሆንኩኝ እኮ ተገኘሁላችሁ አይደል? ለምንድን ነው እዚህ ቁጭ ብላችሁ ከኔ ጋር ነይ አይደል? ወደ ህግ ለምን አትሄዱ? ህግ ላይ ሂዱ። እኔ አሁን ማህሌት ከሆንኩኝ ሹር ከሆናችሁ ኖርዌይን ያለሁት ብዬ ትናንትና አሳየቻችኋለሁ። እንዲያውም ቀለለላችሁ። ስለዚህ በፊት ዱባይ ናት ወይስ የት ናት የነበረውን ጥያቄ አሁን ተመለሰላችሁ። ያለሁት ኖርዌይ ነው። ኖርዌይ ቆንስላ ጋር ሄዳችሁ የማህሌትን ዶክመንት ይዛችሁ ይቺ ሰው እዚህ ቦታ አለች እርግጠኛ ነኝ ብላችሁ በአንድ ደቂቃ ወዲያው እኮ ነው የሚገኘው። እኔ እዚህ ጋር ያለው ሲመጡ የኔ ሂስትሪ ወዲያው ያገኙታል። በዛ መልስ ታገኛላችሁ። እነሱ መጥተው ሲጠይቁኝ ለነሱ መልስ እሰጣለሁ።
ለእናንተ ግን አልሰጥም። ዊዝ ኦል ማይ ሪስፔክት በጣም ይሄንን አላረግም። ግን ወጥቼ አሁኑ ሾፒንግ ሳረግ አሳያችኋለሁ፣ ችግር የለብኝም። በተረፈ ግን ፓስፖርቴን ግን ቁጥሬን የፓስ ቁጥር ያለበትን ፉል ዶክመንት ሌሎቹ ልከው ሊሆን ይችላል። እኔ ሌሎቹ አይደለሁም፣ በራሴ ነው። እኔ ፋሚሊ አለኝ፣ ቤተሰብ አለኝ፣ ባል አለኝ። ይሄንን እንዲህ ተጠይቄያለሁ ስላቸው በጣም ነው የሳቁት። በእውነት እዚህ ያሉ ሰዎች እንደዚህ አይነት ከየትኛው ምን አይነት አሰራር ነው? በጣም ነው ሰው የገረመው። ግን ለእናንተ ኢዚ ሊሆን ይችላል፣ ለእኛ ሀገር ኢዚ ሊሆን ይችላል። የሰውን መብት መዳፈር መንካት ስለለመድን this is forbidden። እንደዚህ አይነት ጥያቄ ራሱ በጣም ፎርቢድን ነው። ህግ ጋር ነው መሄድ ያለባችሁ። ስለዚህ ይሄንን ነው። ቅልቦች ሪስፔክት አደርጋለሁ፣ ምንም ችግር የለም። ራሱ ማን ነው መብረቁንም ሪስፔክት አደርገዋለሁ። ልክ ነኝ፣ እኔም ልክ ነኝ፣ ሁላችንም ልክ ነን። ስለዚህ በየራሳችን መንገድ እንሂድ። እሺ እንጠራሻ ክብረት ስለመጣሽ እናመሰግናለን። እኛ ምን ማድረግ እንዳለብን እንነጋገር። ተስፍዬ ነገ እሑድ ነው፣ ሰኞ ነው። ነገ ኖርዌይ ቆንጽላ ኢትዮጵያ ያለው ሄዶ የማህሌትን ዶክመንት ሰብሚት አድርጎ እዛ እቺ ተጠርጣሪ ኖርዌይ እንዳለች እንጠረጠራለን፣ በዚህ ቲክቶክ አካውንት ነው የምትጠቀመው ብሎ ሊያመለክትልን የሚችል አካል አንተ ጊዜ ይኖርሃል፣ ትችላለህ? አይ ኖርማሊ መጀመሪያ ቆይ እነዛኞቹም ጋር ያላቸውን ማስረጃና መረጃዎችን ያሰባስቡና ዝም ብሎ አሁን ብድግ አድርገሽ የሆነች ነገር አንጠልጥለሽ አይደለም ማስረጃዎችና መረጃ። ቅድምም አንድ በዚህ ጉዳይ ላይ የህግ ባለሙያም ሀሳቡን ሲሰጥ የነበረበት ጊዜ ነበርና አላሳይም የራሷ እንትን ነው። ኦፍ ኮርስ ግን ከቅንነት አንጻር ነው ቅድምም ስጠይቃት የነበረው። ግዴታም ደግሞ ለሁላችን ቆይ ሳጂ አንቺ ስታወሪ አንዴ እድል ስጪው፣ ረጅም ሰዓት እድል ሰጥቶሻል በጣም ይቅርታ። እና ምናልባት ይሄ ግርግሩ ሁለቱም እኛ ደግሞ እነዛ ምስኪኖችንም በማሰብ አንቺ ያለመሆንሽን ግዴታ በፓስፖርት ብቻ አይደለም በሌላም አንቺ ኮንፈርም ልታደርግልን የምች ያለመሆንሽን እንግዲህ ቅድም እንዳልሽ ቪዲዮ አሳይቼ ቆይ ቀደም ስታነሺው የነበረው ጉዳይ አለ። ሾፒንግ ሳደርግ ምናምን ነገር አሳይቻለሁ ያለውበትን አካባቢ ስትይ ነበረ መጀመሪያ ላይ። እኔ አሁን እሱን አላውቅም። እነዚህ ልጆች ነው እንትን ሊያደርግበት የሚችልበትን ሁኔታዎችን መፍትሄ ሊመጣ የሚችልበትን ሁኔታ ብታመቻቹ፣ ከዛ ሲያልፍ ደግሞ የነሱም ጋር ያለው ማስረጃዎች አሉን ብለዋል። ቅድም ጠይቀናቸዋል እነሱ ጋር ያንንም ሰብስበን ደግሞ እኛም ሌላዎችን እንትን ማድረግ የምንችልበት። አሁን ብቻዬን ሙሉ ሐሳብ የለኝም። ገና ለመጀመሪያ ጊዜ ነው ዛሬ ሶሻል ሚዲያ ቲክቶክ ላይ የመጣሁት። ገብቼ እንትን ብዬ አይቼም አላውቅም። የተቆራረጠ ምናልባት ሲደብር ማታ እንቅልፌ እስከሚመጣ ብቻ ስክሮል ላደርግ እችል ይሆናል እና እንድትሽል መረጃዎች የለኝም። አሁን ማሳየትሽን ኖርዌይ እንደምትኖሪ ወጥተሽ ከተማውን ማሳየትሽ ለምሳሌ አሁን ካንቺ ነው የሰማው፣ አላወቀም። ደጋግሜ እኮ ብያለሁ። ይኸውልሽ አቡ እኔ እኮ ክሬዲት ለምን አይሰጠኝም እኮ አልኩት። ለህዝቡ ብዬ ይሄን አድርጌያለሁ። አዎ ክሬዲት ያልሰጠሽ ስላላወቀ ነው ተስፍዬ። አሁን ነው በጣም ቢዚ ሆኖ በስራ ቲክቶክ ላይ አልመጣም ነበር፣ ዛሬ ገና ነው የመጣው። ለዛ ነው እና እሱ ላይ አትፍረጅበት። ከተማውን ማሳየትሽን ኖርዌይ መኖርሽን ማሳየትሽን አላወቀም። ገባሽ? እንደዚህ እናድርግና ወደ እልባቱ እንሂድ። ለእነዚህ ልጆች ደግሞ እንዴት አድርገን በምንችለው መልኩ መፍትሄያቸውን እንዴት አድርገን እናፈላልግ እነዛን ምስኪን ልጆች ሀቅ የሚለውን ነገር ደግሞ ያው አሁንም እየተቀናጀን በጋራ ከነዛኞቹም ጋር ሀቢባም በዚህ ጉዳይ ላይ ኢንቮልቭ አድርገሽ በደንብ አድርገን እንሰራበታለን። የነሱ አለን የሚሉት ነገር ካለ ግን ቢያቀርቡና እንደው ይሄ አጀንዳ ሊዘጋበት የሚችል አንቺም ያለሽን ለነዛ ምላሽም ሰተሽ አላቅም። እንግዲህ ከዚህ በፊት ፌስ ቱ ፌስ ተገናኝታችሁ አውርታችሁ ከሆነ አላቅም እና በእንደዚህ አይነት መልኩ መፍትሄዎች ተፈልገው ወደ እልባቱ ብንመጣ ሞር የተሻለ ነው ብዬ ነው የማስበው። አልኩንም ታጁ ተስፍዬ መረጃዎቹን የያዙትን መረጃዎች ይስጡክ ይላኩልክ እነሱና እንደነገረችን እሷ ወደ ህግ እንሂድ። ኢትዮጵያ ያለው ኖርዌይ ቆንጽላ ጽሕፈት ቤት ሄደን የማህሌትን ዶክመንቶች አቅርበን ይቺ ሴት በዚህ ቲክቶክ አካውንት ላይቭ ሪከርዷን ምኗን አሳይተን ኖርዌይ እንደምትኖርና እኛ ማህሌትነቷን እንደምንጠረጥር ለኤምባሲ ኢንፎርም እናርግ። ከዛ ኤምባሲ እኮ እዛ ይጠራታል። እሱም ውጪም ሳይሆን ይዛ ያለው ቀላል ታውቂ የለ ሀቢባ፣ ከሰሞኑ ራሱ ሁለት ደብዳቤ ያለ አላስላኩልሽም?
ለሳውዲ ኤምባሲ የተጻፈው ኖርማል ይሄን ነገር ለማጥራት ይኸውልሽ አሁን የዚህን ፋርዘር ከመሄድ ከሚለው አንፃር ነው እኔ ነገሮችን በቀላሉ መፍታት የሚቻልበትን ሁኔታ የልጆቹንም ችግርና አይናቸውን ትክክለኛው መሐሌት ላይ ማሳረፍ አለባቸው። እሷን መፈለጉና መፈለግ ላይ ነው ሁላችንም መዝመት ያለብን የሚለው ነገር ነው። ስለዚህ ለዛኛው ደግሞ እነዚህ እህት ወንድሞች አይ እኔ እንደዚህ አይደለም ብለሽ ኮንፈርም ልታደርጊ የምትችይባቸውን ነው። አንዳንዴ ሁሉም ጥያቄ የሰዎች ፍላጎት ሰፊ ሊሆን ይችላል፣ ብዙ ሊሆን ይችላል። ግን ይሄን ማድረግ ይችላልው በዚህኛው ደግሞ ኮንፈርም ላደርግላችሁ ይችላልው ብለሽ እንትን ብትይ ሞር የሚለውን ሐሳቤ ነው እኔ አሁን ጥያቄ ይዤ ነው። ተመሳሳይ ለኔ እኔ አንዳንድ ጊዜ ከፓስፖርት ውጭ አልከኝ አይደለ? ከትናንትና ወዲያ ከተማዬ ላይ ወጥቼ ኦስሎ መሆኔ ራሱ ፍቄ የኖርዌይ ኮንፎርም አድርጎላቸዋል። ያሉት ኦስሎ ያሉ ልጆች ራሱ ያለችው ኦስሎ ነው ብሎ ኮንፎርም ተደርጎላቸዋል። እስቲ ፍቄ ኖርዌይ ጋር ሼር አድርጉለትና ኮንፈርም ማድረጉን ይምጣና ይንገራል። ሀቡ እኔም የምኖረው እኮ እዛ ነው። ራሱ ኖርዌይ ነው ያለችው። አው ግን ሊያየ አንቺን አናቅሽማ። ፍቄ ኖርዌይ ስለሚታወቅ ሶሻል ቆይ ልንገርሽ፣ እኔ ያለሁት ሌላ ሊያ ትታወቃለች። አቡዬ ሊያ ትታወቃለች። እንደገና አንድ ነገር ደግሞ ሌላ ልንገርሽ፣ በእኛ ጋር ባላንስ እንዲሆን አቡ ወይዬ ተስፍዬ ይቅርታ ሊያይ በጣም ይቅርታ። ባላንስ እንዲሆን መብረቁን ጥራውና እንትን ይበል። እሱም የራሱን ማስረጃ ይሄ ዲሲፕሊን በሆነ ወይ መጥቶ ሐሳቡን እንትን ቢልስ ማቅረብ ይችላል። በጣም አሪፍ ነው አቡዬ፣ በጣም ትክክል ሐሳብ ነው ያመጣው። ተስፍሽ ዲሲፕሊን በሆነው የዚህ ቤት ጋር ወጥ ቃላቶችን መጠቀም አይችልም። ዲሲፕሊን በሆነው ወይ የምንወያዩ ከሆነ መፍትሄ ላይ እንደርሳለን። እሺ ሀባኔ እስኪመጣ ድረስ አንዴ ሐሳቤን ልንገራችሁና ካላስፈለኩ እወርዳለሁ። እኔ ያለሁት አሁን ሌላ ከሷ ጋር አንድ አይነት ከተማ አይደለንም። እኔ ሳጂን አውቃታለሁ፣ ግን በእኛ ሀገር ህግ ለምሳሌ ማንም ሰው ኢቨን እኔ ፖሊስ ቢፈልገኝ ወረቀት አምጥቶ ነው የኔን መታወቂያን ላሳየው እችላለሁ፣ ፓሴን ምናምን፣ ግን መፈለጌን ሲታወቅ ነው። ካለንትን ማሳየት አልችልም። አንደኛ ወረቀት አምጥቶ ነው ፖሊስ ራሱ ፓስፖርትሽን ማየት የሚችለው፣ መውሰድም መንካትም የሚችለው። እና ይሄንን አሁን ያለችሽ የነንበራችንን በእኛ ሀገር አልፈቀድም። መብታችንን አናውቅም። እንደናንተ እንደ አውሮፓ እንደምትኖሩት ምን ያህል መብታችሁ ፓስፖርታችሁን ማየት። ለምሳሌ ይኸውልሽ ይሄ እኔ ፓስ ነው ኖርዌጃን ይላል። ይሄንን ማንም ሰው አሁን እዚህ ላይ ሲጽፉ አይቻለሁ። ማንም በብር ተከፍሎ የሚገኝ አይደለም። ይሄ አሁን የኖርዌጃን ያውም ኦልዱ ፓስ ነው። አዲሱ ፓስ ሮዛ ነው ከለሩ፣ ላይክ ኦሬንጅ ሮዛ። ሳንት ሳጂ ካንሼ ዶሃደን አንድራስ ዋርኒንግ እንዳይሰጠኝ ይቅርታ። ያየሽ ፐርሰናል ፓስፖርት ዋርኒንግ ይሰጣል። እኔ አካውንት ሴንሲቲቭ ነው። እሺ እንደዚህ ነገር ሶሪ። ይሄኛው አሁን ይሄ ማለት የዜግነት ማለት ነው። ዜግነት ያልሆነው ደግሞ ሌላ ከለር ነው። አለበለዚያ በኢትዮጵያ ነው ያለው ወይ ሌላ የላቸውም። ግን አዲሱ ፓስፖርታችን ደግሞ ሮዝ ፈርገ ነው። የኔ ስላላለቀ ነው አዲስ አላወጣሁም እስካሁን ስላለው ጊዜው። አዲሱ ግን የሁሉም ሀገር አሁን ተቀይሯል፣ ከለሩ ተቀይሯል። ምናልባት የሷ አዲስ ሊሆን ይችላል። እና ይሄንን ደግሞ ማንም ማግኘት አይችልም። ይሄ በገንዘብ አውጥታ ነው ምናምን የሚሉት አንደኛ ማግኘት አይችልም። ሁለተኛ ሌላ አንደኛ ነገር ደግሞ በ7 ወር ያቺ ሴትዮ 7 ወሯ ከሆነ እኛ ሀገር የዚህን ቋንቋ ለማውራት 7 ወር አይደለም፣ በ7 ወር መኖሪያ እንኳን ማደሪያ አይሰጣትም ከሪፊውጂ ውጪ ማለት ነው። እንኳን እንደ ሳጂ ደልቷት ብዙ አይነት ሽቶ ገዝታ ለትኖር አይደለም ማለት። እንደገና ሳጂ ባሉት ፊቷን አስቀይራ ነው ምናምን ላለው ልጅ ደግሞ በገዛችሁ እንኳን 57 ሚሊዮን የኢትዮጵያ ወደዚህ ሲቀየር ቢያንስ ከ3 እና ከ4 ሚሊዮን ዴጎሪሽ መረንዳን ሳንት ያ ደበቴ ለእኛ ትንሽ ነው ገንዘቡ የሚሆነው። በዛ ገንዘብ ደግሞ ፊት ሰርጀሪ መስራት አይቻልም። ፊት ሰርጀሪ ለመስራት ኢትቢን ላይክ በጣም ኮስት ያደርጋል። አንደኛ ቋንቋ ከሳጂ ጋር በራሳችን ቋንቋ ነው የምናወራው። ፍሉንት ሊኖሽክ ትችላለች። ያለ ማድረግ ደግሞ 7 ወር ብቻ አይፈቅድም። ዱባይ የሚኖር ሰው በአንዴ ወይ ተምራም ነው በኢንተርኔት አሉ አይቻልም። አክሰንት ምናምን ይጠይቃል፣ ዲያሌክት ይጠይቃል። ይሄንን ሁሉ ሳጂ የምትይው ይሄ ሁሉ ነገር መፍትሄ አይሆንም። መፍትሄው አንድና አንድ ማየት ደግሞ ከፈለጋችሁ እሄዳለሁ። ያንቺ ማየትም ለእኛ እንትን በቂ አይሆንም። ለምን እኛ
የሚፈለገው ምንድነው መሰልሽ? ሄዳ ነው ተብሏል። አሁን አካባቢውንም ስታሳይ ሄዳ ነው ስለተባለ ከዱባይ በራ ነው ሀብታም ስለሆነች በቃ መብት አላቸው። ትልቁ መፍትሄ ይኸውልሽ፣ እኔ ማረጋግጠው ትልቁ መፍትሄ ኢትዮጵያ ያለው የኖርዌይ ቆንጽላ ጽሕፈት ቤት ሄዶ የማህሌትን ዶክመንት ሰብሚት አድርጎ ለህግ አመልክቶ ህግ ኤምባሲ ጠርቷት አረጋግጦ ኤምባሲ አዎ አይደለችም እስካላለ ድረስ አናምንም። የሰው ምስክር በቂ አይደለም። በጣም ጥሩ ሀሳብ ነው። እንደገና ደግሞ ሁለተኛ ሌላ አንዴ ቆየቀና ልንገራት። ሁለተኛ ደግሞ ከፈለጉ ማለት ነው ከምንም ውጭ የማያውቅ ሰው ተወክሎ ደግሞ እዚህ ሀገር አሁን እኔ ለምሳሌ ብሬን ወይ እሷ ስሜን አጥፍታ ከሆነ እኔም እሷን ሄጄ ሳጂ ማለት እንዲነች እኔም ባልሆን ሌላ ሰው እኔ አሁን ስለማውቃት እኔን አትላኩ፣ ሌላም ፍቃዱ ያላችሁትን የማትላኩ ግን ሌላ ሰው መክሰስም ይችላል። ሳጂብ ተብላ ማህሌት የምትመስል ሴትዮ ብለው ራሱ ከዚህ ሀገር ሆነው ከሰዋት ሄዶ ማየት ይችላሉ። ፓስፖርቷን፣ ስሟን፣ ምኗን ፖሊስ ማየት ይችላል። አንድ ሰውም ከሄደ ከራሳቸው ያምጡነ መብረቁ ካወቁ መቼስ ብዙ ሰው አለ ኢትዮጵያ እዚህ ሀገር። ችግር የለውም። እናመሰግናለን። አመሰግናለሁ። እኔም ቻው። የሰው ምስክር ምናምን አያስፈልግም። የሚያስፈልገው ኤምባሲ ጠርቶ ኮንፈርም አድርጎ ኤምባሲ ደብዳቤ አይደለችም ብሎ እስካልሰጠን አናምንም። እናንተ እንዳላችሁት ህዝቡ እንዳለው አይደለም። ምንድነው መሰለሽ ኖርማሊ ከዚህ በፊትም መረጃው አንዳንድ ፌድ ሲያደርጉብን የነበሩ ስራዎችን የምታስታውሺ ከሆነ ቁንጽል ሀሳቦችን ይዘን እንሄድና እዛ እናስጀምራለን። ከዛም በኋላ ፌል ያደርጋል የተወሰነ ምናምን ነገር። ስለዚህ አሁን ማግኘት ይቻላል እኮ የእሷንም ጉዳይ ማጥራት በዲቴል በቅንነት ነው እየጠየቅናት ያለ ነው። እሷ ናት ብለን ብዙ ጊዜያችንን ፈጅተን ብዙ ጉልበታችንን ፈጅተን ከዛም በኋላ ለሌላው ትክክለኛው ማህሌትን ደግሞ ለመፈለግ ኢነርጂያችንን እንትን ከምናደርግ በቅንነት አንቺ ማህሌት መሆንሽን አጣሪልን የሚል ጥያቄ ነው ያቀረብነው። ካልሆነ በስተቀር ኦፍ ኮርስ እነሱ ያላቸውን ማስረጃዎችን ሲሰጡን አሳማኝ አይደለማ። ተስፍዬ አካባቢውን አሳየች፣ አሳማኝ አይደለም። ፓስፖርቴን ደግሞ አልልክም ለህግ አካል ነው ምልከው አለች። አካባቢውን አሳየችና ወጥታ በላይቭ የኖርዌይን ከተማ አሳየችና ከዱባይ በራ ሄዳ ነው ተባለ። ስለዚህ በቂ ስላልሆነ በቂ ለኛ ምንድነው ትክክለኛ ማንነቷን የሚገልጽ ፓስፖርቷን እንድታሳይ እሷ ፈቃደኛ አይደለችም ማለት። ስለዚህ ፈቃደኛ መሆኑ በህግ ስጠይቁኝ ነው አለች። ምንድነው አሁን ለምሳሌ እኔ ነገሩ እንዲያም አሁን እኮ ቀለል አይደል ሀብዬ ማለት በፊት የነበረችበት ቦታ አይታወቅም ነበር ማህሌት። አሁን እኔ ከሆንኩን እነሱ የሚሉት ማለት ነው ማህሌት እንግዲህ አሁን ኖርዌይ ነው ያለችው። ቀለል እኮ ኤምባሲ ሄዳችሁ እሷን አስትሉ ፖሊስ ራሱ እኔ ጋር ሲመጣ ፖሊስ መሆኑን አረጋግጬ ፓስፖርትሽ ይኸውልሽ ፖሊስ ራሱ እኔ ጋር መጥቶ ሊጠይቀኝ ራሱ ማንነቱን ገልጾ ፓወሩ እንዳለው ተገልጾ ምናምን ነው። ዝም ብለሽ አትጠይቂም። ዝም ብሎ እዚህ ሀገር ላይ እንደዛ አልለመድንም፣ አልተለመደም። ስለዚህ እኔም ለፍቄም ራሱ ለቅልቦች የጠየቅኩት አንተ ላይሰንሱ አለ ወይ ኢንተርናሽናሊ ሰዎቹን ፓስፖርታችሁ አምጡ ለማለት ያልኩት ለዚህ ነው፣ ያንን ላይሰንስ ማየት ስለፈለግኩ። ስለዚህ አሁን እንደሆነ ፓስፖርቴን ዊዝ ኦል ሪስፔክት ብያለሁ። ሌላውን ለእናንተ ብዬ ኤክስትራ ማይል ሂጄ ስራዬን ትቼ አሳይቻለሁ። ፓስፖርቴን ግን አልልክም። ህጋዊ አሁን ሂዳችሁ በኤምባሲ ጠይቁና ህጋዊ በሆነ መንገድ ጠይቃችሁ ያኔ ለህግ አካል እዚህ ላለ ለኖሽ ፖሊቲ ሊሆን ይችላል ዋሬቨር እኔ ኢትዮጵያዊ አይደለሁም ብያችኋለሁ። ኖርዌጃን ነኝ። በኖርዌጃን ሲስተም በዚህ አገር በአገሬ ሲስተም ስጠየቅ ለነሱ መልስ እሰጣለሁ። ይሄ ነው። በተረፈ ግን እኔ ከዚህ በኋላ የትም ቦታ አልገኝም። ስለዚህ ጉዳይ አላብራራም። መጥቼ እንጂ አደርጋለሁ እንጂ የማደርገው ስለ ፒክቸር የመለጠፍ አያሳዝን። ኦልሬዲ ዳሜጅ ኢዝ ዳን ተለጥፎ ስሜ ሲሰደብ የነበረ አሁንማ ያስቀኝ ጀምረዋል። ምክንያቱም የሆነ ሀሳብ ራሱ ያስቀኝ ጀምረዋል። ምን ሳጂ አንቺማ ሁኔታው ተመችቶኛል አስመሰለብሽ። አይመስለኝም። አሁንም ደግሞ መንገድ ይችላለሁ እኔ በራሴ መንገድ አሁንም ቢሆን ብያቸዋለሁ። አይ ሃቭ ኖ ፐርሰናል ኢሹ። መብረቁን አከብረዋለሁ፣ ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ምንም እንትን የለብኝም። የፈለገውን ነገር ማለት ይችላል። በቃ ይመቸው። ግን አሁንም ደጋግሜ የምለው ጥያቄያችሁ ስለ ፓስፖርት ከሆነ አልክም እና ወደ ቀጣይ ሂዱ እንጂ በቅንነት አትበለኝ። ቅን ነኝ ብያለሁ። እኔ በምርጫዬ ነው ቅን የሆንኩት። ቅን ነኝ ብሊቭ ሚ። በቅንነቴ አድርጌያለሁ። በቅንነቴ ግን ፓስፖርቴን አላሳየም። ይሄ ቅንነት አይደለም። ፓስን ማሳየት ይሄ ቅንነት አይደለም። ቅንነት ሌላ ነው። ይሄ ቅንነት ከሆነ ደግሞ ቅን አለመሆን ይሻለኛል። አላሳይም። አም ሶ ሶሪ። ስለዚህ እኛን አቡዬ አንዴ ይሄ መብረቁ የሚባለው ሰውዬ ይምጣና
እዚህ ቤት ጥያቄዎችን ያቀርብና ለአንዴና ለመጨረሻ ጊዜ ፈቃደኛ ከሆነ ይጥራውና ቀንድሞች ሳጂ እሱ ከሆነ አይደለም ሳጂ ፈቃደኛ እኔ ብያለሁ፣ አሁንም ብያለሁ። መብረቁ ላይ ሪስፔክት እስካለው ፍራሽ የሆነ ቃል እስካልተናገረ ድረስ ምንም ፐርሰናል ኢሹ የለኝም። ምን ማንም ሰው በቤት የተራሽ የሆነ ቃል አንድ ቀን እኔ ራሴ ሰዎች ሊሰድቡ ሲሉ እኔ እንዲሰደብ አልፈልግም። እንዲህ ስላለኝ ራሱ እኔ ሰድቤው አላውቅም በጭራሽ። እኔ ራሴን ፋይት አድርጌ ጨርሻለሁ ብያቸዋለሁ ሰዎች። እኔ ምንም ኖ ሃርድ ፊሊንግ። እኔ መንገድ ላይ ባገኘው ምንም አልለውም። መግባት ይችላል፣ መጠየቅ ይችላል የፈለገውን። እስቲ እዚህ ያላችሁ ቤተሰቦች ምናልባት የእሱንም እንትን እንድንሰማ ቀደምም ጠይቄው ነበረ። እዛ 1 ሰዓት አካባቢ ቆይቼ ነው ወደዚህ የመጣሁት። የሚጠይቀው ነገር ካለ ምናልባት እኔ ነኝ የሌለሁት እንጂ ሌሎቹ ስላለን ብዬ መዳፈር እንትን አልልም። እውነትም ፍለጋ እኛም የአቅማችንን ያህል እናግዛለን። ሁላችንም ትክክለኛውን ማህሌት ለመፈለግ አንቺም ከሆንሽ ሌላም ወዮችም ካሉ እንትን እንዳለን ኮመንት አድርጉለትና እንደው ቢመጣና አትሊስት ጥያቄውን ፍላጎቱን ብናውቅ በዛውም እኛም የእሱ አካል የምንሆንበትን እሱንም እናገዝበትን እሱ ሚንስ ሌሎቹ ወክሎ እንትን እየሰራ ስላለ ብጠሩትና እንትን በሉ እስቲ። ጊዜያችንን በጥያቄ ከምናባከን እኔ ህዝቡ እንዳለው ቀጥታ ወደ ህግ ብንሄድና የህግን አቅም ብናሳይ ቀጥታ ኤምባሲ እንኳንም መኖሩን አወቅን፣ እንኳንም ኢትዮጵያ ውስጥ የኖርዌይ ቆንጽላ ጽሕፈት ቤት መኖሩን አወቅን። ለማመልከት ይቀለናል። መረጃዎቹን ስብስብ አድርገን ሄደን ሰብሚት አድርገን ኤምባሲው ጠርቶ ራሱ ፓስፖርት አይነቱ ከዚ ኤምባሲ በደብዳቤ እስካላለ ድረስ እኔ አላምንም። እናንተ እንዳላችሁት ኤምባሲ ራሱ በደብዳቤ ሳጂ ማለት ማህሌት አይደለችም ብሎ ኤምባሲ ኮንፈርሜሽን እስካልሰጠ ድረስ እንዳላችሁት ፓስፖርትም ፌክ ሊሆን ይችላል። እናንተ እንዳላችሁት ገንዘብ ያለው ሰው ፌክ ፓስፖርት ማሰራት ይችላል ብላችኋል በኮመንት። ህዝብ አይሳሳትም፣ ህዝብ ሁሌ ትክክል ነው። ስለዚህ ቀጥታ ወደ ህጉ ወደ ኤምባሲ ብንሄድ እላለሁ። ሁሌም እንደምናደርገው ሚዲያ ላይ አውርተን ምንም ሳናመጣ ስንቀር ወደ ህግ እንደምንሄደው አሁንም ወደ ህግ እንሄድ ባይነኝ ነኝ። አሁንም ራሱ ይሄንን ቀላል ሆነላችሁ። እንዲያውም በፊት ከምትጠራጠሩ በዚህ መፍታት ሳንችል ቀርተን ወደ ህግ እንሄድ ነው። ተስፍሽ ያውቃል። ብዙ ሚዲያ ላይ አውርተን ምንም ማድረግ ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው እና እኔ አሁን የምለው ምንድነው ወደ ህግ ብንሄድና ኤምባሲው ራሱ ጠርቶ የምትኖርበት ሀገር ኤምባሲ ጠርቶ አረጋግጦ ደብዳቤ ቢያመጣልን መሆንና ለመሆኗን እኔ አይቻሉ እኔ አንድ ግለሰብ ነኝ እንዴ? ያየው አላየው ምን አመጣለሁ? ፎርጂድ ቢሆንስ? እናንተ እንዳላችሁት ምናልባት ሀብታም ስለሆነች ፎርጂድ አሰርታ ቢሆንስ? ስለዚህ እንዳላችሁት በኤምባሲ አመልክተን ሀቡ ነው የዛችኛዋን ማህሌት ጉዳይ ማስረጃና እኔ ይኸውልሽ አንድ ቀን ከዚህ በፊት በነበረው ማን እንግዲህ ከተበሉት ውስጥም ተደዋውዬ አላቅም። ቀደም መብረቁ ቤት ብያለው። ማንኛቸውንም አላቅም ከዚህ በፊት ሲነሳ እንደነበረው አሁንም እንደዛው ይደራጁና ማስረጃና መረጃዎቻቸውን የያዙና እኛም የምንረዳቸውን ነገር እየረዳናቸው መንገዱንም እያሳየናቸው የሚመለከተውን ይህን ጉዳይ የሚያጠራ አካላቶችም ጋር ሂደን ማድረግ የምንችልበትን ወዮችን እንሄዳለን። ሰፊ ነው። አሁን ያን ሂደቶችን ከመጀመር በፊት እንደ እውነተኛ ይሄ ልብሽም 2 ቦታ ተከፍሎ ወደዛ ወደዚህ ከሚሆን ከሚል አንጻር ነው። ስለዚህ ይቅርታ ስላቋርጥ ተስፍሽ ሀረርጊው በጀጎል በጎ አድራጎት ድርጅት ነው እኮ ጉዳዩን የያዘው እኮ ተስፍሽ ነው በህግ እሱ ነው የከሰሰው እኮ። እኔ በከሰስኩት ነው ሚኪም እንዲከፍል ያስደረኩትኝ። እኔ በጃጎል ድርጅት በድርጅቴ እነዚህ 57 ሚሊዮን የበላቻቸውን ሰዎች እኔ ያስከስሼ ነው ሚኪም እንዲከፍል ያስደረኩት ብሏል። እና ጉዳዩን የያዘው በህግ የያዘው ተስፍሽ ሀረርጌው ነው። እሱን አውራ ኦልሬዲ 57ቱን ቢሮ መጥተው እሱ ጋር ምናምን ብሎ ነበረ አናግረው። እሺ ኤኒዌይ መብረቁ የሚመጣ ከሆነ የሚመጣ ነገር አይነት ነገር አልመሰለኝም። የሚመጣ ከሆነ ማባከን ነው እኮ የምናደርገው። ጥያቄ አሁን እንዳለችው ወደ ህግ እንሂድ። በቃ መረጃዎቻችንን ሰብስበን ወደ ህግ እንሂድ። እንዳልከው ሰዎቹን እናግዛቸውና ትክክለኛውን መንገድ እንጠቁማቸውና ቀጥታ ወደ ህግ እንሂድ።
ምክንያቱም ሁልጊዜም ተስብዬ እንደምታውቀው በሀናም ጉዳይ በተለያየ ጉዳይ በሌላም ጉዳይ እንደዚህ ሚዲያ ላይ ጮኸን ምንም ማምጣት ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው አይደል? ስለዚህ አሁን ይሄም ጉዳይ ሊፈታ የሚችለው በህግ ስለሆነ ወደ ህግ እንሄድ። ሀቢባ እንዴት ስም ብቻ አይታ ፓስፖርቷ ልክ ነው ትላለች እኮ። ፎርጂድ ሊሆን ይችላል። እውነታችሁ ነው፣ ተሳስቻለሁ። እኔም ልክ ላይሆን ስለሚችል ቀጥታ ወደ ህግ እንሂድ። እኔ ስምና ፎቶ ናሽናሊቲን ያየሁት ፓስፖርት ነንበር አላየሁም። ኦኬ፣ ለእኔ የተላከልኝ። ስለዚህ አሁን ቀጥታ ወደ ህግ መረጃዎቻችንን ሰብስበን ወደ ህግ እንሂድና ህግ እንዲጠይቃት እናድርግ። እሺ፣ በጣም እናመሰግናለን ለነበረን ጊዜ ሁሉ። እንግዲህ ወንድማችን ይመጣል ብዬ ጠብቄ ነበር። አልመጣም ብሏል እያሉ ነው ኮመንት ላይ። የምንችለውን ላይቭ ላይ የገባሁት ለነበረን ጊዜ ሁሉ እናመሰግናለን። ማስረጃና መረጃዎች ካሏቸው እኛም መንገዱን በማሳየትና በመርዳት የአቅማችንን አስተዋጽኦ እንወጣለን። በዚህ ብጣን ቴንኪው፣ አመሰግናለሁ። መስፍዬ በጣም እናመሰግናለን። ሁሌ ስለምታግዘን ስለምትረዳን በጣም ነው የምናመሰግነው። ምንም አይነት እርዳታም ከኔ ከፈለጋችሁ ልጆቹ ምንም አይነት እርዳታ ከፈለጉ እኔም አለው ተስፍዬ ንገሩኝ። በተረፈ ግን ሞር ኢንፎርሜሽን ያለው ተስፍሻ አደርጌው ጋር ነው። እሱ በድርጅቱ በህግ ስላስያዘው ጉዳዩን ጠይቀው ምን ላይ እንደደረሰ። እሺ፣ ሰላም ደሩ። ቻው። እሺ ተስፍዬ ሰላም። ቴንኪዩ ሳጂም መተሽ ምላሽ ስለሰጠሽን ጊዜሽን ስለሰጠሽን በጣም እናመሰግናለን። አይ ቲንክ ይህ ስለዚህ ጉዳይ እዚህ ላለው ሰው እኔ መግለጽ የምፈልገው ምንድን ነው፣ ሁሉም ነገር በህግ ይያዛል። ናት የሚል ሰው ማመን መብቱ ነው፣ አይደለች የሚል ሰው ማመን መብቱ ነው። በነገራችን ላይ ፖሊስ ላይ ማንም ሰው መጠቆም ይችላል። እኔ ማይክል ጃክሰን ጎረቤቴ ነው እዚህ እየዘፈነ ነው ብዬ መጠቆም ይችላል ነው። ያ ማለት ግን ነው ማለት አይደለም። ግን ስትሄዱ ግን ተጠርጣሪ አሁን እኮ ተጠርጣሪ ሲገኝ ፖሊስ ጋር ነው እንጂ የሚኬደው የሚጠረጠረው ሰው ጋር አይኬድም። አሰራሩ ራሱ እንደዛ አይደለም። እናንተ ናት ብላችሁ ካሰባችሁ ያለውበትን ቦታ የታወቀ ነው። ሂዶ ወደ ኤምባሲ እኔ ዶክመንቴን ሌጂቲሜት ላልሆነ ሰው አላሳይም፣ ለማይገባው ሰው አላሳይም። ከዛ በኋላ በእኔ አንድ ነገር ቢፈጠር አንድ ነገር ቢሆን ተጠያቂው እኔ ነኝ። ስለዚህ እናንተ ራሳችሁም አንድ ሰው መጥቶ ማስረጃ ይሄ እኮ ለዚህ ነው የምትበሉት፣ እሺ ይሄን ያህል ብርም የተበላችሁት ለዚህ ነው። የሆነ ነገር ስትሰጡ ያ ሰው ማስረጃ እንዳለው በትክክለኛ አካል ያ እንደሆነ ስታውቁ ነው ፓስፖርት፣ መታወቂያ ምናምን የሚሰጠው። አለበለዚያ ማንነታችሁን ነው እየሸጣችሁ ያላችሁት። በእናንተ ስም ፓስፖርት ሊሰራ ይችላል። እኔ ፓስፖርት ለሱ ብልክለት በእኔ ፓስፖርት ሌላ ሰው ሊገባበት ይችላል። በሌላ ፎርጅድ ሆኖ ለሌላ ሰው ሊሰራ ይችላል። ከዛ በኋላ እኔ ምን ልሆን ነው? ይሄኔ አይደንቲቲ እኮ ነው ሉዝ የማደርገው። ይሄንን ነገር እኮ ነው በቅንነት የሚባለው። በቅንነት ተብሎ ራሱ ሲጠይቅ እናንተ በቅንነት ብላችሁ የምትጠይቁትን ራሱ ማወቅ አለባችሁ። በቅንነት ይሄ በቅንነት ውጪ አሳይ ቢለኝ ኦፍ ኮርስ በቅንነት እኔ ቤተሰቤን አደጋ ላይ ጥዬ በቅንነት ፓስፖርቴን ስልክ ለሱ አይባልም። ኢትዮጵያውያን በእናታችሁ እያደግን፣ እሺ ሀበሾች እያደግን የምንጠይቀው ነገር እያሰብን ከአንድ ሰው ዲማንድ የምናደርገው ነገር ምን ያህል ሪስክ አለው ብለን እያሰብን መሆን ያለበት እንጂ ዝም ብለን ኦኬ ተብሎ አይደለም። እና ለዚህ ነው እኔ የማላሳየው እንጂ የተበሉት ሰዎች ስላሰብኩ እነሱ ስላሳዘኑኝ በእነሱ ጫማ ላይ ሁኜ ሀዘናቸው ስለገባኝ ጨርሰናል። አበባ ከናጨርስ ወንድሜ፣ ጉዳዩ እኮ ተዘጋ። በቃ በህግ ልንሄድበት ነው። ቅልቦች ሁላችንም በህግ ልንሄድበት ነው። በቃ ተዘጋ። አበባ ከናጨርስ እዚሁ ነኝ፣ የትም አልሄድም። ደሴም ሪቪው አደርጋለሁ፣ ፐርፊውም እንትን አደርጋለሁ። ፒክቸር አሁን ተነስቶ ከዚህ በኋላ ለአንድ ዓመት ያህል ብሰደብ ምንም ችግር የለብኝም። እኔን ስለማይመለከት ማህሌትን ነው እየሰደቡ ያሉት ብዬ ስለማስብ ምንም አይመስለኝም። ኤምባሲ ማረጋገጫውን ሲሰጥ እኮ ሁሉም ሰው ይቅርታ ይጠይቅሻል። ያን ኦልሬዲ አይ ፎርጊቭ ዘም አቡዬ፣ በእውነት ምንም ቂም የለብኝም። እግዚአብሔርን ከማንም ቂም የለብኝም። ይቅርታ ማልጠይቅ ኦልሬዲ ይቅርታ አድርጌላችኋለሁ። ምንም ያደርጉት ነገር የለም። ችግር የለውም። እና ፈና በሎ አቡዬ፣ የኔ ቆንጆ ነገርሻለሁ። እንግዶች አሉኝ። ይመቻችሁ። መልካም ጊዜ። እናመሰግናለን። አክብረሽ መተሽ ጥያቄያችንን ስለመለሽልን እናመሰግናለን። እንግዲህ በህግ እንሄድበትና መጨረሻውን ለህዝቡ እናሳውቃለን። ቴንኪዩ። እሺ ሰውዬ ጌም አትጫወትም? ሚኪ ወይ አቡዬ አትገባም? ጌም አትጫወትም? እጫወታለሁ። ስራ እኮ ይሄን ሰሞን እንትን ብዬ ነው። አጋጣሚ ሳጂን እኮ ወረደች ላውራት ብዬ እዛ አለፍ ስል እኮ ሚኪ ከማህሌት 2 ልጅ ወልዶ ምናምን አምናቸው ነው ወሬያቸውን እንደዛ ስትል ሰምቻት
ሳጅዬ ይኸውልሽ ብዙ ነገር አይ ሚኪ ያው እንደዛ ያወሩበታል ማን ብላ አጋጣሚ አለፈስል አየዋት ልጅ አለው አምን ይላሉ ምናምን አለች እና ብዙ ነገር ሊያወሩ ይችላሉ። ከማለት ብዙ ነገር ሊወራ ይችላል። ላወራሽ ፈልጌ ነበረ ሄደች። እኔው ሳጂ ሰንበዲ ይሄንን ጉዳይ አንስቶታል። ያው አንዳንድ ሰዎች ምንድነው የሚያደርጉት ምንም ሊሆኑ ይችላሉ፣ ግን ከህዝቡ ጋር ካላተሙ በኋላ አንዳንዴ ላላ ብሎ ለህዝብ ነገሮችን አንቺ ምንጮት በማይነሳሽ መንገድ ማሳየቱ ተገቢ ነው። ያሳየሽውም ነገር አለ ያየን ነው። ቀሪውን ደግሞ በህግ ሁሉም ሰው እንዲሄድበት ዋናው ነገር። ስለዚህ ሴትዮ መረሳት የለበትም። ያሳየችው ሁሉ በቂ አይደለም። ከተማውን አሳየች በቂ አይደለም። ፓስፖርት አለላከች በቂ አይደለም። ፎርጂ ሊሆን ይችላል እና ሀቢባ ማንናታን። ስለዚህ ትክክለኛው መንገድ በህግ እንሄዳለን። ኤምባሲ ቆንጽላ ጽሕፈት ቤት ያመለክታሉ። ከዛ በኋላ ኤምባሲ የምትኖርበት ሀገር ኤምባሲ ይጠራትና አይቶ ከሆነች ነች ብሎ ያጋልጣል። ኤምባሲ ካልሆነች አይደለችም ብሎ ይፋ ያወጣል። ስለዚህ የዛኔ ነው የምናምነው ሁላችንም። ገባክ? ትክክል ነው። ሀዊ ያለው ነገር ያ ነው። ሳጅዬ ያው እኔ ከማህሌት ይፍራሿ ምንም አይነት የወለድኩት ልጅ የለኝም። እኔ እንደዚህ አድርጋኝ አይኗን በአይኗ ባሳያትማ በጣም አሪፍ ነበረ፣ ግን እንደዚህ አድርጋኝ። ለማንኛውም ሳጅዬ እንደዛ ስትይ ስለሰማሁሽ ነው እና ብለው የሚያወሩት ወሬ ነው። በሬ ወለደ ወሬ። ያው ቲክቶክ ላይ ያለ ነው። ብዙም አትበሳጪ። ያለውን ነገር ህዝቡ ማወቅ የሚፈልገውን ነገር ላላ ብለሽ ሳትረበሽ ማሳየት ዋና። አንተ ሲንግል ነህ አይደል? ወይ ከማህሌት ልጅ አለው ቢባል ምንድነው ችግሩ? ይባላል። ትዳርክ አይፈርስም። ሚስጥር ሰምተህ አትቀየምክ። ምን አገባክ ሲወራ? አይ ፊውቸሪቲ ይበላሻል። ፊውቸሪቲ ለምን ዝም ብለው ካላመነችክ ትቅራ ገደል ትግባ። ፊውቸር የምትመጣዋ ሴት የሚዲያን ወሬ ከሆነ የምታምነው አንተን ካላመነች ገደል ትግባ። እሺ አቡዬ ሲጀመር አንቺ ነሽ። እኔ ብዙ ነገር እባላለሁ። ባሌ እኔን ነው የሚያምነው ወይስ ሚዲያን? ሀቢባ እንደዚህ ይባላል። ባሌ እኔን ካላመነ ሚዲያን ካመነ ይሄድ ወደ ሚዲያው። የሚያዋጣውን ይምረጥ፣ ወይ እኔን ወይ ሚዲያውን አይደል? ያንተ ሰው ነው ሊያምን የሚገባው እንጂ ወደፊት የምትመጣዋ ሴት ሚዲያ ላይ የሚወራውን ወሬ ሰምታ ከፈራች ቅርባት። በቃ እሱማ ልክ ነሽ። ያመነ ይድናል ነው ሀሳቡ። አቡዬ ከሰኞ በኋላ እንችላለን። ከሽ ጋር አሁን እሺ፣ መቼ ነው የምትወልጂው? አንቺ አትወልጂም እንዴ? ልጄ ሆዴ ተመችቷታል እንዴ? ስሚ፣ ዝም ብለሽ 2 ወር ጨምረሽ ኳታራዊ ሎካል ልትወልጂ ነው እንዴ? ኤምባሲ ያስመረምራታል። ዲኤንኤ ውዶቼ፣ ፓስፖርቷ ፌክ ሆኖ ከተገኘ ኤምባሲ ዲኤንኤ ያስመረምራትና ኤምባሲን ብቻ ነው የምናምነው፣ ህግን ብቻ ነው የምናምነው። እንዳላችሁ ፍላይት አድርጋ ሄዳ ሊሆን ይችላል። ኖርዌይ ሀብታም አይደለች፣ በድግ ብላ ብር ብላ ሄዳ ሊሆን ስለሚችል እንዳላችሁት። ስለዚህ አሁን የምናምነው ኤምባሲ የሚያወጣውን ኮንፈርሜሽን ብቻ ነው። ወደ ህግ ሄደን ከዛ ህግ ናት አይደለችም ሲፈርድልን ማህሌት ይፍራሿ እግዚአብሔር እንደው በቁምሽ ትልት ያድርግሽ። የሁሉ ህዝብ እንደዚህ አድርገሽ ያጥላሽ በቁምሽ። ሌላ ምን እንላለን? እኔው ሁላችሁም ከሷ ይሄ እሷን አጀንዳ በህይወታችሁ እስክትያዝ ድረስ አሁን ሳጂ ራሷን እንዳልሆነች ካረጋገጠችን በኋላ ሌላ የሚመስል ሰው ጎትተን አምጥተን እስከ መጨረሻው እንዳንረሳት፣ በቃ የእሷን ነገር እንዳንረሳ በዚሁ አጋጣሚ ለሁላችንም በቃ የሁሉም እንባ እስኪታበስ ድረስ ተይዛ አቁ እስኪወጣ ድረስ ሁላችንም የበኩላችን እናድርግበት። ወሬ በቃ አታብዛ። ጌም ልጮትበት። እኔ ፍራግመንት ሉዝ እንዳላረከናት እርዳታ ስረዳ ጌም አልተጫወትኩም። ምን ሆና ነው ላለው ግንባርሽ የተሸበሸበው? ምንም አልለመንሽም እስካሁን እናቴ። እናቴ ትሙት አልተጫወትኩም። አንድ ስረዳ እናቴ አይዞሽ። በቃ ሁሉም እርምጃ ወደ ልመና። በቃ እሺ በርቺ እናቴ። አይዞሽ። እሺ እናቴ። ባይ ውዶቼ፣ ጊፍት ስጡኝ። ጫልቱ ችግር ላይ ናት ምናምን እያላችሁ ትፋላችሁ። አሁን ደግሞ ጫልቱን አስገብቼ የጫልቱን ችግር ደግሞ ስሰማ የረጁ ጌም ይደርስብኛል። ምን ልሰጣት ነው ለረጁ? እስኪ አዋጡልኝ። ለረጁ የምሰጣት ነገር የለኝም። 10 ሰዓት ላይ የረጁ ጌም አለብኝ። ራሷ ናት። ትክክል ነሽ፣ ራሷ ናት። ለዛ ህግ ያጣራው። በቃ ወደ ህግ ሰተናል። ሚዲያ ላይ ተንጫጭተን ምንም አላመጣንም። ወደ ህግ ሄደናል። እሺ